ፖሊስ ማለት በዚህ ሀገር ህግ ምን እንደሆነ ሁሉም ሲያውቀዋል መብታችንን አውቆ ቢሮውን ማንንም እንዳይቆም ሁላችንም እኩል የመጠቀም መብት እንዳለን ገልጾ ነው አሁን እንግዲህ እንደደረሳችሁ ወዲጋፍ ቆሟል ወዲጋፍ ቆጮ ነው በርቆልፋል እሱ ነው እንግዲህ አንድ ቪዲዮ ላይ ለተቀደ ስለነበር ማንደለቀቀው አላውቅም ከስልክ ውጪ ምንም ይዘህ መውጣት አትችልም Yes, he's here. I'm sorry, sir. Yes. ከስልክ ውጪ ምንም ይዘህ መውጣት አትችልም I don't want to touch you. ከስልክ ውጪ ምንም ይዘህ መውጣት አትችልም You can't steal. Sir, let me talk. You can't steal. You can't touch me. No. I'm not ሽሜ አትጠጋ I'm not touching you. አትጨጋው ሽሜ I'm not touching you. ሽሜ Yes. Talk to me. ሽሜ Don't touch. ልዩ ፖሊስ ጋር ነው Leva. Call the police. Leva. ሽመልስ You fuck you. Sir. You fuck you. ርቀትን ጠብቅ Please, it's too late. Sir. ርቀትን ጠብቅ Leva. ርቀትን ጠብቅ የፈለገውን ነው ያው ልዩ እየጠራሽ ነው ልዩ እየጠራሽ ነው ምድር ላይ ሆነ በጣም እንዴት አይነት ነውረኞች ናቸው እናንተን ነው ትልቅ ብለን እዚህ ይሄን ያህል አመት በእውነት ነውር ነው በጣም ማፈሪያ ሌባ በስመ አብ ሌባ ከዳ አሁን አንተ አብይን ትወቅሳለህ ከዳ በድርጊቱ በማዘን ሲኦ ስለሆነ ቺፍ ኤግዜኪቲቭ ኦፊሰር ስለሆነ ስራ አስካጅ ስለሆነ ለሀብታሙ አያለው ደውያለሁ ለራሴ ወደዚህ ከመምጣታችን በፊት እንዲህ በአየር ላይ ወጥተን የራሳችን ተጽዕኖ አንድ ጋዜጠኛ ሲናገር ጎሮሮ ከታነቀ ከዚህ በላይ አምባገነንነት የለም በስራ አስኪያጅነት በሲኦነት በመሰራበት ሚዲያ እዚህ አምኖት ሲኦ አምኖት ምናምን የሰገነት ቻናል ላይ ትንታኔ የምሰጥበት ለትንታኔ ስጠራ የምገኝበት ሲኦ ሆኜ በመሰራበት ቦታ ኃላፊነቴ ካምፓኒውን ማስጠበቅ የካምፓኒ ምንድነው ስርዓትና ንብረት መጠበቅ ነው የአገር ቤት የህዋትና የኢህአደግ ግርፎች ይህንኑ ተምሮ ነው ሰልጥኖ የሚወጡት ማፈን እንዳይናገር ማድረግ ማስፈራራት ልዩነት በመሃል መዝራት የህዋት ኢህአደግ ካድሬዎች አገር ቤት ሲያርጉ የነበሩት ነገር ሲያሳዝነን ቆይተን ስንት ጊዜ በኢሳት ዘመን እኮ ከአየር የወረድነው እንደነናገር የአምባገነኖችና የአፋኞች ስርዓት ለመቃወም ብለን በመጣንበት በዚህ በኢትዮ 360 ይህ በእኛ ላይ ሲደረግ እጅግ የሚዘገንን መሆኑን ከመደምደማችን በፊት ይህንን ያደረገው ማን ነው አንተ ስራ አስካጅ በሆንክበት እንዲህ አይነት ነውር የሴራ ፖለቲካ በግል ፍቅር እጅግ ክፉኛ ወድቆ ወይም የምጥለውን ቡድን አሰባስቦ ከመሰረተ አቋም ወደ ሌላ መንገድ የሚያስከድ ለክስ የሚያደርስ ስራ እስከሚሰራ ድረስ በእውነት አንድ ስራ አስካጅ ስራውን በአግባቡ ተወጣ ማለት ይቻላል ኤኒ አቴምፕት በማክሸፍ ካምፓኒው ወይም ድርጅቱ ወይም ሚዲያው እንዲጠበቅ የማድረግ ኃላፊነት ነው ኃላፊነቴን ተወጥቻለሁ and the company is safe ገንዘቡን ተቆጣጥሮ እየወጡ ናቸው አሁን ሰነዶቹ ገንዘቡ ተቆጣጥሮ ስራውን ተቆጣጥሮ ሌሎችን ከቢሮ ማለት አሁን የነ ኢየሩሳሌምና የነ ልዩን ደጅ መተኛት አሁን ቅድሙ ሌላ በደንብ አልታየም በከሳ ቤታቸው ነውር ነው ብዬ በጣም የሚቀፈፈው የምትጸየፈው ነገር እና የኢትዮጵያ ህዝብ አሁንም ሊያውቅ ይገባል ሚዲያ የግለሰቦች አይደለም ደግሞ ግለሰቡ አይደለም ያቋቋሙ የሚያስጨንቃችሁ ምናምን አካል ምንም ነገር አይኖር ማለት ነው ኢትዮ 360 እስካሁን 50 ድረስ ሴፍ ወደፊትም ሴፍ ህግ ያለበት ሀገር ስለሆነ ማለት ነው እንግዲህ ተቢሮ በምን ያህል ደረጃ ተፈትሾ በምን ያህል ደረጃ በግብ ተዋርዶ ወጣይተናል ባይሆን ደስ ይለኝ ነበር ያ ሁሉ እንዳይሆን እሺ ረጅም ርቀት ነው ለምን አንድ አራተኛ እኛ ሶስታችን መስራት እኔ ያለው ልዩ አለች ብሩካ ባለመብቶቹ ሙሉ ባለመብቶች ከሱቁ ያልተሸራረፈ ነው ዛሬ ሁሉ ተኝተን ነው ስለምን የነበረው ማለት በረከፍቱ ነው በቃ እኛ ብንገባ እንደምትደው ብንገባ ምንም ነገር አናረግም ይበዛዛችን ወንበራችን ላይ መቀመጥ ነው የተለመደ ከተፈታችን ላይ ሌላ ምን ነገር አናረግም ግን አሉን ሳይሆን ቀረና በዛ ምርጥ ተተናገለ ግን አሁንም ይሮን ተለቀቀ ከልጆች ሁሉ ከወንድሞች ሁሉ በጣም የተናቀ በተባለው በእረኛው በዳዊት የወንጭት ጠጠር
ተመቶ እንደወደቀው እንደተገነደሰው ሁሉ እሱም ጎልያድ በዳዊት በቅዱስ ሚካኤል እገዛና እርዳታ ጎልያድን በጣለበት ዕለት በጥቅምት 12 በተመሳሳይ አይነሱብኝም ተገዢዎች ናቸው ምንም ብላቸው በገላምጣቸውም ብሎ ባሰባቸው ሰዎች ተደፍሯል ብዬን ማስበው ማለትም እንደዛ ሲል ማንን ከማንም ይንቃል ያሳንሳል ሰው በሰውነቱ ያንሳል ምን ብዬ ሳይሆን ከዚህ በፊት እንደው የተሻለ ፖለቲካ ያቃሉ የተሻለ እዚህ ውስጥ ይጋፈጡኛል አያሳልፉኝም ምንም አያሰናዝሩኝም ብሎ በሚያስባቸው ሰዎች በመፍራት ብዙዎቹ እየተወለደዋል አሁን የቀሩት ደግሞ እኔን እንደዋቂ የሚቆጥሩኝ ናቸው እኔን አክብረው ለኔ የሚታዘዙ ናቸው ተውት ናቸው ለኔ ክፉ አመለካከት የላቸውም ደጎች ናቸው እንደውም ሴቶች ናቸው ጭምር ብሎ አስቦ በተቀመጠበት ነው በዚህ ደረጃ ራሱን ዝቅ አድርጎ ከጎልያድነት እንደ ጎልያድ ወድቆ የተፈጠፈጠውና ይሄ በጣም መማር ካለበት ከዚህ መማር ያለበት ይመስለኛል ወደፊትም ጭምር እውነት ለመናገር እዛ እንደ ንጉስ በታየበት ካባ በደረበበት ስቱዲዮ ውስጥ እንደ ሌባ ተቆጥሮ የስቱዲዮ ቃይ ዘህንዳት ወጣ ሻንጣ ይበርበር ቦርሳ ይበርበር ተብሎ ፖሊስ ባለበት ተፈትሾ ከመውጣት በላይ ውድቀት የለም በነገራችን ላይ ከዚህ በኋላ ሰማያት ቢደርስ እንኳን ይሄ ውድቀት የሚረሳ አይደለም ይሄንን ያደረጉት እንደ ነብር ተነስተው ቀይ መስመራቸው ሲነካ እንደ ነብር ተነስተው ከዚህ በፊት ሲያከብሩት ጀግናችን ሲሉት ካባ ሲደርቡለት በራሱ ባዘጋጀው ድግስ ዛሬ እየቆራረጠ ያመጣ ምን ይያለ እንደ ቃላባይ ለማስመሰል ትርክት ለመስራት በሚሞክርበት በራሱ ድግስ ላይ ጭምር ያው ካባ ልበስልን ይሙቅ አንተ ንገስልን ብለው ያነገሱት እህቶቹ ወንድሞቹ ናቸው ፊት ለፊት እንደ ሌባ ከነገሰበት ስቱዲዮ እንዲወጣ ያደረጉት ወጣል አልወጣም ሌላ ጉዳይ ነው ያኔ ህጉን ጉዳይ ትቼ ማለት ነው ግን በዛ መልኩ ተበርብሮ ተፈትሾ መውጣት በራሱ በነገሰበት ቤት የመጨረሻው የውድቀት ጥግ ነው በያስባለሁ እና ይሄንን መማር አለበት ወደፊት ትህትና ለራስም ተብሎ መሆን እንዳለበት መውሰድ ያለበት ይመስለኛል በተረፈ ከጭብጨባ ብዛት ከካባ ከዘውድ ከምን ካክሊል ብዛት እሱ እንደ ድርጅት ተሰምቶት ሌላው ድርጅት አስፈልገኝም በማለት ያፈረሰ መሄድን ምርጫው ካደረገ እኛ ደግሞ ታናናሾቹ ድርጅት ያስፈልገናል በድርጅታችን ውስጥ ነው ታላቅነታችን የሚገለጸው ብለን እናስባለን ተበጣጥሰን በየፊናችን ዩቲዩበር በመሆን አይደለም ሱፐር ቻት ምናምን ይያልን በመለመን አይደለም ሰብሰብ ብለን አግዙንም የምንል ከሆነ ሰብሰብ ብለን እንደ ተቋም ጠይቀን ምናድግም ከሆነ እንደ ተቋም አብረን ነው ማደግ ያለብን የኛ እድገት የኛ ጉብዝና የኛ ትልቅነት መገለጥ ያለበት በድርጅታችን ማዕቀፍ ውስጥ ነው ብለን እናስበው ስለዚህ በዛ መልኩ ነው ማናችንም ይሄንን ጉዳይ እየተቃወምን እየታገልን ያለ ነው ተጋፍጠን ብረታችንን ሰጥተን ሲል የነበረ ሰው በእውነት ነው የነበረው ቢሮ ቆልፎ ከጀርባ ሆኖ ተበቡኝ ድረሱልኝ ተብሎ በማህበራዊ ድረገጽ ይሰራጭ የነበረው ድረሱለት እባካችሁ እንግዲህ አይታችኋል ያለኑ ሰዎች በረንዳ ላይ ነበሩ እነማን እንደሆነ እንግዲህ ማን እንደከበበው የትኛው ኃይል እንደከበበው አላውቅም እንግዲህ ከጀዋር የተበደረው ነው ከበቡኝና እንግዲህ ከበቡኝ ቢል ማንም ሰው እንደበጣም ሊደርስለት አልቻለም አላየንም የመጡት ፖሊሶች በስርዓቱ ግን አስከበረው እና ስለዚህ እንደው ከዚህ በላይ እኔ በእውነት ነው የምናገረው በጣም የሚያሳፍራል እንዳንድ ይወሳልም ያፋፍራል ለመናገር ለምን በአደባባይ ሲነገር ስለነበረ ቪዲዮውንም አይታችኋል እና ደህንነት ፊቴና ርግህን ታግዬ የሚለው ሰው ከቢሮ ነው እኛ ሲቲ ተፈቶ ማለት ነው ተበር አሁንም ፖሊስ ያለው ነው ኢትዮጵያ ውስጥ የቀበሌ ቤት ሰብረህ እንደመግባት ቀለል አድርጎ አሁንም በርቆት መቀመጥ የዚህ ሀገር ካለባክበር የሚያስከፍለው ዋጋ በደንብ አድርገን እናያለን ወይዘሮ ሀብታሙ እና ጄሪ በሙሉ የዲያስፖራው ትግል ኮምፕሊትሊ ፈረሰ ተበተነ ኢሳት ተቆረጠ ሀብታሙ ወንጀለኛ ነው ተብሎ ፈረዱበት
ሀብታሙ ለቆ እንዲወጣ ተባለ። ደላላው ነው የሚመራው ተባለ። ሀብታሙና ደላላው በጣም ብሩኬ በጣም ኃይለኛ ሰዓት ውስጥ ነው የገቡት። አሁን እነሱ በሌላ ነገር ይመጣሉ። ያ አይደለም ዋናው የጸቡ መነሻ ገንዘብ ነው። በኤርትራ በኩል የተመደበ ገንዘብ ነበር። ያ ገንዘብ ባልታወቀ ሁኔታ በተለያየ ጊዜ ይወጣ ነበር። ለማንም አያውቅም ነበር። በኋላ ግን የገባው ከኤርትራ የገባውን ገንዘብ ሲታወቅና ባንክ ውስጥ ሲያዩ የለም። ወይዘሮ ሀብታሙ ደግሞ ለታጣቂዎች ልክ ያለው ለዘበነ ልክ ያለው ነው የሚለው ለምን አይደል? ለእስክንድር ምንድን አፍባህ ነው አፍባብ ይባል ያው መሰረቱ አለ ለነሱ ልክ ያለው አለ ካለኛ ፍቃድ እንዴት ላክ ምናምን ነው። ያ እንደገና ጦዝና ወደ ፖለቲካ ገባው። ቋንቋቸው የቆራ ቋንቋ ሆኖ ይበተናሉ ብለን ያለው ነገር እየመጣ ነው ያለው። ሁሉም ይፈርሳል፣ ሁሉም ይበታተናል። ይሄ ምንም አያነጋግርም። መሰረት የላቸው፣ ሊያታግላቸው የሚችል አቋም የላቸው። እኔ የሚያሳዝነኝ ሲከተሏቸው የነበሩ ሰዎች እንደሱም ብሎ ገንዘብ ሲከፍሉ የነበሩ ሰዎች እነሱን አምኖ ጫካ የገቡ ሰዎች የሞቱ ሰዎች የቆሰሉ አሁን ያሳዝኑኛል። በቃ